በዚህ ሰሞን በጣም ደብሮኛል። የደበረኝ ለምን ይመስላችኋል? በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ትልቅ ሰርፕራይዝ ነው። አብረን የምናይ ይሆናል። በዚህ ሰሞን ከድሮ በላይ በደንብ ገብቶኛል። ለምን እንዳልኩ እስከ ቪዲዮ መጨረሻ ከቆያችሁ በደንብ ነው የምታውቁ። ከእግዚአብሔር ቀጥሎ ሁሌ እናንተንም እናመሰግናለን። ሰላም ባላችሁበት ለእናንተ ይሁን። ውድና የተከበራችሁ ዩቱብ ቻኔላችን ተከታታዮች እኛ ሰላም። በዚህ ሰሞን ብቻዬን የነበርኩት ምክንያት ምን ይሁን አብረን ቆይታ ስናደርግ ለእናንተ ይነግራችኋለሁ። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። እንግዲህ አንዳንድ ጊዜ ስንኖር የሰው ልክ ላናቅ እንችላለን። ማለት የፈለኩት ሰው ጋር አብረን ስንኖር ያ ሰው የኛ ብቻ ስለሆነ ከኛ ጋር ስለሚኖር ምን ያክል በህይወታችን ትልቅ ውለታ እንዳለ ላናቅ እንችላለን። ያ ሰው ግን ከኛ ትንሽ ራቅ ሲል እውነታው ሳይቆይ ቶሎ ግልጽ ሊሆንልን ይችላል። ማለት የፈለግኩት እኔና ሰላም አብረን ስንኖር ሌላ ነገር ይቅርና እሷ ቤት ውስጥ እንኳን ስትቆይ ከሁሉም በላይ ነው ሰው ውጭ ቆይተው ሲመጣ ቤት ውስጥ ሰው ሲኖር በጣም ደስ ይላል። እናንተም ደግሞ ባሌም ልትሆኑ ትችላላችሁ፣ ሚስቶችም ልትሆኑ ትችላላችሁ። ስለዚህ ባህላችሁ ከቤት የሆነ ቦታ ለስራ ጉዳይ ለሆነ ነገር ብቻ ሲሄድ ምን ያክል እንደሚደብራችሁ አውቃችኋል አይደል? በደንብ ነው የምታውቁት። እንደዛው ደግሞ ባሎቹ ፍቅር ያጋራችሁ ሚስቶች ለስራ ወይም ለሆነ ጉዳይ ብቻ ቤቱን ዘግታ ስትሄድ ምን ያክል ድብርት እንደሚያጋጥማችሁ ምንም ጥርጥር የለኝም። አሁን ማለት የፈለኩት ያ ሰው ከኛ ጋርም እያለ ነው የሰው ልክ እንወቅ ለማለት ነው። ለምን መሰላችሁ? አንድ ሰው ከቤት ስለሄደ ብቻ በዛ ሰሞን ቤት ውስጥ ስለደበረን ስላልተመቸን ብዙ ነገር ከለመድነው ነገር ያለመድን ነገር አዲስ የሆኑ ነገሮች ስላጋጠሙ ብቻ አይደለም። እኛ ጋርም እያለ አብረን እያለን የሰው ልክ ማወቅ አለብን። ህይወታችን ውስጥ ከአንድ ሁለት ይሻላል ይባላል አይደለም? ሁለት ስንሆን ብዙ ነገር እንደ አንድ ሆነ ባልና ሚስት ሆነ ብዙ ነገር እንገፋለን። ኑሮም ደግሞ እንደዛ ሲምፕል ይሆንልናል። ብቻ ስንሆን ግን የሁለት ሰው ቦታ ሆነ ነው በአንድ አይገፋም። ትንሽ ሊከብድን ይችላል። ባልና ሚስት እንደ አንድ አካል አይደለም የሚቆጠሩት። ስለዚህ አንድ አካል ሆነ ነው አንድ ነገር ስንሰራና ኑሯችን የምንኖር ምን ማድረግ እንዳለብን ምን ማድረግ እንደሌለብን ህልማችን እንዴት መኖር እንዳለብን ሁሉ ነገር ሁለት ሰው ሆነ ነው ስናስብና ስንኖር በጣም ቀላልና ሲምፕል ይሆንልናል ማለት ነው። አንድ አባባል አለ። አባባሎች እያንዳንዳቸው ትልቅ አቅም አላቸው፣ አንጠቀምባቸውም። በእጅ የያዙት ወርቅ እንደ መዳብ፣ አንዳንድ ጊዜ ደግሞ እንደ ድንጋይ እንኳን ይቆጠራል ይባላል። አንድ ወርቅ እጃችን እያለ ወርቅ እንደሆነ አናውቅም። አንዳንድ ጊዜ እንደ መዳብ ነው ማለት ርካሽ እንደሆነ አድርገን ነው የምናስብ። ግን እጃችን ላይ ስላለ ነው እንጂ ርካሽ አይደለም። ምንም ርካሽ ነገር የለም። የሰው ልጅ ደግሞ አስቡት በምንም የማይተመን ትልቅ ውድ የሆነ አካል ነው፣ እቃም አይደለም። እኔውም ብዙ ጊዜ በዚህ ሰሞን ተንጅቼ ማስባለሁ። አንድ ሰው ቤት ውስጥ እንጀራ መጋግራለሁ። እንግዲህ እንደምታውቁት ኢንተርቪው ላይ እንጀራ መጋግራለሁ ብያለሁ። ሰላም ሳትኖርም እንጀራ ይጋግራለሁ፣ እሷም ደግሞ እያለች አግዛታለሁ። ያ ነገር ሁሉ እየቻልኩኝ ብዙ ነገር ነው ቤት ውስጥ ደብረኝ። ይሄ ከባድ ነገር ነው ለማለት ሳይሆን ሰርቶ መብላት እንኳን የሚበላ እንኳን ተገኘ እንጂ ማለት ትችላላችሁ። ግን እኔ ማለት የፈለኩት እንደ ርዕሴ ደብሮኛል ብዬ የጀመርኩትና ሁለት ሰው ሆነን ቤት ውስጥ እየኖርን ወይም ፋሚሊ ሆነን እየኖርን ለያኛው ሰው ያለን ቫልዩ ትልቅ መሆን አለበት ለማለት ነው እንጂ አሁን እኔ ያ ሁሉ ስራ እየቻልኩኝ እንደዛ ከደበረኝ ሰርቼ መብላት እየቻልኩኝ ሁሉም ሰው ደግሞ ወንድም ሆኖ እንጀራ ላይሰራ ይችላል ኤክስፒሪያንስ ከሌለ። ያ ሰው ደግሞ ምን ያክል እንደሚደብር ሁሌ ከውጭ መብላት ደግሞ ጥሩም አይመስልኝም። ብዙ ነገር አለ። ያ ነገር ችሎ ለመኖር በእርግጠኝነት ተቀባይነት ያለ ነገር አይመስልኝም። ብቻ ከኔ ተማሩ። ቤታችሁ ውስጥ ሚስትም ለባል ባልም ደግሞ ለሚስት ያለ ትክክለኛ ቫልዩ መስጠት አለበት። አላወቅን ግን
መስጠት አለብን። ምን ይሁን ምን ተመልካቾቻችን እስቲ ለሰው ቫልዩ እንሰጥ እንዋቅ። ብዙ ጊዜ ለሰው ቫልዩ ሳንሰጥ ቀርቴ ነው ያ ሰው ከኛ ስርቅ እንዳይቆጭን አብረን እያለን ቫልዩ መስጠት ቴንክ ማለት አለብን። አብራኝ ከኔ ጋር ስለኖርሽ ከኔ ጋር ስለኖርክ ብቻ አመሰግናለሁ፣ በጣም ደስተኛ ነኝ፣ እስከዚህ ጊዜ እግዚአብሔር ፈቅዶ እንደዚህ አብረን እንድናሳልፍ የሱ ፍቃድ ስለሆነልን አመሰግናለሁ እንበል። ባይዘው ሚስትና ባል ብቻ መሆን አለበት። እናት፣ አባት፣ ወንድም፣ እህት፣ ጎረቤት፣ ጓደኛ፣ የቅርብ ሰው ማንም ሊሆን ይችላል። ለነዛ ሰዎች ቫልዩ መስጠት አለብን ለማለት ነው። እንደዚህ ሳውራ ሰላም ደግሞ ከአንድ ሳምንት ቆይታ በኋላ ወደዚህ ስትመጣ ብቻዬን ሆኜ የሰራሁት ቪዲዮ እንደደበረኝና እሷ ጋር ስኖርና ብቻዬን ስኖር አብረን ሆነን ቪዲዮ ስንሰራና ብቻዬን ሆኜ ቪዲዮ ሲሰራ ምን ያክል እንደሚደብረኝ ለእሷም ደግሞ ለማሳየት ነው። እንደውም እውነታው ማለት ነው። እሷም ስትመጣ እንግዲህ ይሄ ቪዲዮ አይታ በጣም እንግዲህ ምን ያክል እንደሚሰማ ታውቃለህ። እናንተም ደግሞ እሷ ጋር ሆኜ ሲሰራና እንደዚህ ብቻዬን ስሰራ እናንተ እንኳን አይዶን ነው የሆነ የሚቀነስ ነገር አለ ለእይታ። እኔና እሷ አብረን ሆነን ቪዲዮ ስንሰራ ማየት ስለለመዳችሁ ብቻዬን ሆኜ ስሰራ ብዙ ነገር በቃ ቅር የሚል ነገር እንዳለ ይሰማኛል ለእናንተ እንኳን እና ብቻ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እሷም በሰላም ቤተሰብ ጋር ስለደረሰች እግዚአብሔር የተመሰገነ ይሁን። እንግዲህ ደግሞ እሷም በሰላም እንድትመጣ እግዚአብሔር መልካሙ ፍቃድ ይሁንልን እላለሁ። በሌላ ቪዲዮ እስክንገናኝ እሷም ደግሞ መጣ አብረን ስንሰራ ያሰብኩት ሰርፕራይዝም አለ። እንግዲህ አንዳንድ ስራ እንድትሰራ ለሰላም ያዘጋጀሁት ነገር አለ። እሷ አታውቅም። ስትመጣ ደግሞ ለስራ ያሰብኩትና አዘጋጅቼ የጠበቃት ነገር አለ። እሱ እንግዲህ ትልቅ ሰርፕራይዝ ነው። አብረን የምናይ ይሆናል። ያ ነገር እንግዲህ የመጣ አንደኛ በእግዚአብሔር እገዛ ነው። እንደውም ደግሞ በእናንተ በተመልካቾቻችን ውጤት የመጣ ነው። ከእግዚአብሔር ቀጥሎ ሁሌ እናንተንም እናመሰግናለን። እስቶ በሌላ ቪዲዮ አብረን እናያለን። በሰርፕራይዙ ደግሞ እናንተም ደግሞ ተመልካቾቻችን ቤተሰቦቻችን ማለት እንችላለን ከበፊቱ ቪዲዮችን የበለጠ በሰርፕራይዙ በጣም እንደምትደሰቱና በእኛም ደግሞ እንደምትኮሩ ተስፋ አለኝ። እንግዲህ ተመልካቾቻችን የዛሬ ቆይታ ለትንሽ ደቂቃ ጥቂት አብረን ጊዜ እናሳልፍ ብዬ ነው ይህንን ቪዲዮ የሰራሁት። ፕሊዝ ለእናንተ አደራ የሚለው ነገር ሁላችሁም ለሰው ልጅ ትልቅ ቫልዩ ዋጋ መስጠት እንዳለባችሁ ጊዜ አሁን ነው። አንድ ሰው በህይወት እያለ ትልቅ ባለውለታችን እንደሆነ ማወቅ አለብን። ያ ሰው ነገ በህይወት ካለፈ እንግዲህ የሰው ልጅ መሞቱ የማይቀር ዕዳ ስለሆነ ወይኔ ትናንት እኮ እንደዚህ አይነት ነበር ቴንኪው ሳልል ሳላመሰግን ብሌኑ ሳንቆጭ ጊዜው አሁን ነው። ጊዜው ይናቅ። እንግዲህ ስላወራው ስላወቅኩ ወይም አዲስ ነገር ለእናንተ መንገር ፈልጌ ሳይሆን አንዳንዴ ሀውቄኑ ሳናቅ በእጃችን ያለ ብዙ የሚያመልጥን ነገር ስላለ ሳያመልጡ እንያዝ ለማለት ፈልጌ ነው። ጥቂት ደቂቃ ከእናንተ ጋር ስላሳለፍኩኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ባላችሁበት እግዚአብሔር ሰላምታ ለእናንተ ቪዲዮን ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሁኑልኝ።